እግዚአብሔር ሰውን በአምሳሉ ፈጠረው ብዙ ተባዙ ምድርንም ሙሏት ብሎ ባረከው ሆኖም ግን ሰው በደል ስላበዛ እግዚአብሔር ለእስራኤል ሕዝብ ሕግጋትን ሰጠ አምላክን ከምንም በላይ ሰውንም እንደራስ መውደድ ሕግ እንዲሆን አዘዘ ኃያላን አገራት በሰላም ይኖሩ ዘንድ ሕገ መንግስትን አረቀቁ ኪነ ጥበቦቻችንና ስነ ጽሑፎቻችን አብሮ የመሆን ፋይዳ አጎሉ ያምልኮ ስፍራዎች ለሕግ መታዘዝን ሰላም ያመጣል ብለው ሰበኩ ካቶሊካዊት ቤተክርስቲያን በስብከተ ወንጌል በማህበራዊ አስተምህሮዋና ማህበራዊ ስራዎቿ ሁሉ ሰው ለእግዚአብሔር ክብር የተፈጠረ መሆኑን ታስተምራለች በካቶሊካዊ ሐሳቦች ፕሮግራም የቤተክርስቲያናችንን ማህበራዊ አስተምህሮና ተግባራት እንቃኛለን ሰላም ጤና ይስጥልን ውድ የሰላም ካቶሊክ ቲቪ ተከታታዮች በዛሬው የካቶሊካዊ ሐሳቦች ፕሮግራማችን ላይ ወደናንተ ይዘን የቀረብነው የምዕራፍ 1 ማጠቃለያ ላይ እንደመድረሳችን መጠን ባለፈው የምዕራፍ 1 ጉዟችን ላይ ያካፈልናችሁን ዕውቀት የምናይበት የምንገመግምበት አንኳር ሐሳቦችን የምናቀርብበት ፕሮግራም ነው አብራችሁን ቆዩ ቤተክርስቲያን ይህንን ትለናለች የስብዕና እድገት መነሻ ናቸው ብላ ቤተክርስቲያን ከምታስተምራቸው መሰረታዊ ሐሳቦች መካከል የአስተንትኖ መርሆች የአስተሳሰብ መመዘኛዎች እንዲሁም የድርጊት መመሪያዎች ናቸው እንግዲህ እኛም የካቶሊክ ማህበራዊ አስተምህሮ የተባለውን ድንቅ ትምህርት ወደናንተ ስናቀርብና ስናስተዋውቃችሁ ሰዎች የዛሬውን እውነታ እንዲረዱ እንዲሁም ተገቢውን ክርስቲያናዊ የድርጊት ጎዳና እንዲፈልጉ ለማስቻል ነው ቤተክርስቲያን የማህበራዊ አስተምህሮን ማስፋፋቷ ከወንጌል ተልእኮዋ መካከል አንዱና ዋነኛው ነው ስለዚህም በባለፈው ሳምንት እንዳያችሁት ሁሉ የካቶሊክ ማህበራዊ አስተምህሮ ምንድነው ስለምንስ ይነግረናል ማንስ ጻፈው እንዴት ተጀመረ ዋና አንኳር ሐሳቦቹ ምን ናቸው የሚለውን ወደናንተ አቀርበናል በዛም መሰረት የካቶሊካዊ ማህበራዊ አስተምህሮ በ1891 በርዕሰ ሊቃነ ጳጳሳት ሊዮ 13ኛ የተጀመረ መሆኑን የሰው ልጆች ክብርን መነሻና ማዕከል አድርጎ የተጻፈ መሆኑን ለናንተ ለተመልካቾቻችን አስተዋውቀናል ከዛም በመቀጠል ደግሞ የሰው ልጅ ክብር ምንድነው ስለ ሰው ልጅ ክብር ስንናገር ምን ማለታችን ነው እኛስ እንደ ምእመን ከሌሎች ጋር ያለን መስተጋብር ምን ይሁን የሚለውን አቅጣጫ የሚሰጡ ትምህርቶችን ደግሞ ሰጥተን ነበር በዚሁ በካቶሊካዊ ሐሳቦች መርሃ ግብራችን ላይ በዚሁ አጋጣሚ ለናመሰግናቸው የምንወዳቸው ሰዎችም አሉ ምእመናን ተናግላን ካህናት ከሩቅም ከቅርብም ሆነው በምዕራፍ 1 ዝግጅታችን ወቅት ያገዙንን ሐሳብ የሰጡንን ያበረታቱንን ሁሉ በዚሁ አጋጣሚ በእግዚአብሔር ስም እናመሰግናቸዋለን በመጀመሪያው ምዕራፋችን ውስጥ ካስተላለፍነው መልእክት ደግሞ ሌላውና ዋነኛው አብሮነት ወይም ትብብር የሚለው ነበር እንግዲያው አብሮነት ወይም ትብብር ምንድነው ቤተክርስቲያን ከሌሎች ጋር ትብብርን አድርጉ አብራችሁ ኑሩ ስትለን ምን እያለችን ነው እንዴትስ እንተገብረዋለን አብሮነታችን ትብብራችንስ ወዴት ያመራናል የሚለውንም ደግሞ ዳሰን ለናንተ ለተመልካቾቻችን አቅርበን ነበር ውድ ተመልካቾቻችን ከቀሰማችሁ ትምህርት ምን እንደተገበራችሁ በሰላም ካቶሊክ ቲቪ ቻናሎች አማካኝነት እንዲሁም በፕሮግራማችን በዩቲዩብ ሲተላለፍ መልእክት በመተው ብታሳውቁን ደስ ይለናል በዚሁ ፕሮግራማችን ደግሞ በምዕራፍ 1 ፕሮግራማችን የዳሰስናቸውን ሌሎች አንኳር ነጥቦች ደግሞ እንዳሰሳለን ከኛ ጋር እንድትቆዩ በትህትና እንጋብዛለን በመጀመሪያ ስለ ስራና የሥራ ክቡርነት ስራ ምንድነው ቤተክርስቲያንስ ስለ ስራ እንዴት ግዳላት የሚለውን ከባለሙያዎች ጋር ተወያይተን ነበር እንዲሁም የሥራ ክቡርነት ከሰው ልጅ ክቡርነት ጋር እንዴት ይገናኛል እውነትም ቤተክርስቲያን ስለ ስራ ግድ የሚላት የሰው ልጅን ማዕከል ያደረገ ለሰው ልጅ ስብዕና ምልአትን የሚሰጥ ከመሆኑ አንፃር እንደመሆኑ መጠን ባለሙያዎች ደግሞ በዚሁ ርዕስም ውይይት አድርገው ለናንተ ለተመልካቾቻችን ምላሽ ሰጥተው ነበር ሐሳባቸውንም አጋርተው ነበር ስራ
እንደ ቤተክርስቲያን አመለካከት እንደ መጽሐፍ ቅዱስ ስራ የሰው ልጅ የህልውናው መለያ ነው የማንነቱ መለያ ነው ምክንያቱም ገና እግዚአብሔር ሰውን በመልኩ እንደፈጠረ ያደረገው ምንድነው ምድርን ሙሏት ግዟትን ብሎ ትእዛዝ ሰጠው የመግዛት ነገር ትርጉሙ በኋላ ምናልባት በሌላ አግባብ እንመለከተዋለን መስራትን ነው የሚያዘው በገነት ካኖረው በኋላ አዳምን ደግሞ ያንን ያትክልት ቦታ ያንን ኤደን ገነትን እንዲንከባከብ ሲያዘው ስራ የመጀመሪያ እግዚአብሔር ለሰው ልጅ የሰጠው የማንነቱ መገለጫ ስብዕናውን የሚያሳድግበት ስለሆነ አንድ የእግዚአብሔር ትእዛዝ ነው ሁለተኛ ደግሞ ስብዕናው የሚያድግበት የሚጎለብትበት የሚጠበቅበት ስለሆነ ስራ ይሄን ይመስላል ከእግዚአብሔር ቃል አንፃር ስራ አብረ በፍልክ ሲፈጠር ለሰው ልጅ የተሰጠው እንደሆነ ታዘዘው እንደሆነና ለስብዕናው መጎልበቻ እንደሆነ ተመልክተናል ስራ ሁለት አይነት ገጽታ አለው አንደኛው ሉላዊ የምንለው ኩላዊ የምንለው ሳብጀክቲቭ ይሉታል በፈረንጆቹ ሌላው ደግሞ ጋዳዊ ኦብጀክቲቭ የምንለው ነው ሳብጀክቲቭ የምንለው ወይም ይሄ ኩላዊ የምንለው ሁለንተናዊ ባህሪው ስራ በማናቸው መልኩ ለሰው ልጅ ክቡርነት መስራት እንዳለበት የምንገነዘብበት ሁለንተናዊ የሆነው ባህሪው ነው ስራ ጋዳዊ የምንለው ግን ይሄ ባህሪያዊ የሆነው ይሄ ኩላዊ የሆነው ስራ የሚተረጎምበት እኔ እንደ አናጺ ይሁን እኔ እንደ አስተማሪ ይሁን እኔ እንደ ሐኪም የምሰራው ስራ ያ ጋዳዊ የምንለው ነው ባህሪያዊ የሆነው ወይ ደግሞ ኩላዊ የሆነው ስራ ትርጉም የሚያገኘው የሚገለጠው የሚተረጎመው በጋዳዊ ነው ጋዳዊ እንግዲህ እኔ እለት ተለት የምሰራውን ስራ የማሳይበት ነው ማለት ነው ይሄ ጋዳዊው ምን ያመለክታል ሁለንተናዊ ወይም ኩላዊ የምንለው የሚያመለክተው የሰው ልጅ ስብዕናውን የሚቀርጽበት መስራት እንዳለበት የምናይበት ስራ ለሰው ልጅ የተሰጠ እንደሆነ ባህሪያዊ ነገር ሲገልጥ ጋዳዊ የሆነው ግን የሰው ልጅ ተሰባሪነት ውሱንነት ደካማነት የሚገልጽ ምክንያቱም እኔ እንደ አስተማሪ የምሰራው የተገደበ የተመጠነ ስራ የተሰጠኛል እኔ እንደ አናጺ የምሰራው እኔ እንደ ግንበኛ ወይ እኔ እንደ ሐኪም የምሰራው የተወሰነ በተወሰነ ጊዜ ለዛ ደግሞ የሚከፈለኝ ደሞዝ አለ ያ ውሱንነትን ተሰባሪነትን የሚያመለክት ነው ፖሊሲዎች ለምሳሌ ሲወጡ ስራ በስራነቱ የሰው ልጅ ስብዕናውን የሚያጎለብትበት በመሆኑ ለፖሊሲ መቅረጽ በቃ ሁሉ ጊዜ መሰረት የምታደርገው ኩላዊውን ባህሪያዊውን ነገር ላይ መሰረት አድርገን ጋዳዊውን ተገመግመዋለች ምክንያቱም አሁን ለአንድ ሰው የሥራ ቦታ ሴፍቲን በተመለከተ ምን ያክል ደህንነቱ የተረጋገጠ የሥራ ፍትሃዊ ደሞዝን በተመለከተ ስለዚህ ያኛው ኩላዊው ሁሉ ጊዜ የምንለካበት ይሆንና ጋዳዊው ደግሞ መሬት ላይ ያለው ነገር ነው ስለዚህ አብሮ ነው ሁለቱንም የምትመለከቱ ቅድሚያ የሚሰጠውና የማይሰጠው አይደለም ግን ያኛው ለክብርነታችን የምንመለከትበት ሲሆን ምን ያክል ጋዳዊው ይሄንን መሰረት አድርጎ ለሰው ልጅ ክቡርነት የሥራን ክቡርነትም ደግሞ ራሱ የሚታይበት ነው ብለን እንድንተረጉም እንድንመለከት ይረዳናልና አብሮ መሄድ ነገር ነው የተነጣጠረ አይደለም ስራ ለሰው ልጅ ጠቃሚ እንጂ ፍትህን የሚያጎድል መሆንም የለበትም ከሚለው አንፃርም ደግሞ እንዲህ አይነት ትንታኔ አቅርበንላችሁ ነበር ቤተክርስቲያን በዚህ በኩል ማህበራዊ አስተምሯ ላይ ስራን ከመንፈሳዊ ከእግዚአብሔር ፈቃድ ጋር ከእግዚአብሔር ቃል ጋር በማያያዝ ከእረፍት ጋር በማያያዝ በስድስት ቀን ሰርቶ በሰባተኛው ቀን ማረፉን መሰረት በማድረግ ስራ ለሰው ልጅ እንጂ የሰው ልጅ ለስራ እንዳልተፈጠረ መሰረት በማድረግ አስተምሮ አነሳች አንድ ሰው ስራው እሱ የሚጎዳበት መሆን የለበትም የሥራ ክቡርነት በራሱ በስራው ብቻ የሚገለጣል ከዛ ጋር ተያያዥ የሆኑ ነገሮችንም በማሟላትና በማቅረብ የሰው ልጅ ክቡርነቱን እንደምንጠብቅበት አግባብ ይኖራል እያንዳንዱ ስራ ክቡር እንደመሆኑ መጠን በምርት ሂደት ውስጥ ያሉ የሥራ ሂደቶች ሁሉ የሰው ልጅን ለተሟላ የህይወት እድገት የሚያበቁ እንዲሆኑ በፕሮግራማችን ላይ አጽንኦት ሰጥተን ተወያይተንበት ነበር ስራ እንግዲህ ክቡርነት የሰው ልጅ ክቡርነት ስራ የሚገልጠው ምንድነው አንድም በመስራቱ ሰውነቱን ያሳድጋል ስብዕናውን ያሳድጋል ምክንያቱም ስራን በማህበራዊ ማዕቀፍ ውስጥ ነው የምንሰራው ማንንም ሰው ብቻውን አይሰራም ስራ አሁን ይሄን ውሃ ለመስራት ለማጣራት ውሃውን ከጉድጓድ ይወጣል
ፋብሪካው ብቻውን አይሰራም ይሄን ነገር ከጉድጓድ አውጥቶ ማሸጊያውን ለመስራት ጥሬ ዕቃ አቅራቢ ያለው ውሃውን ለማጣራት የማጣሪያ የሚያቀርብለት አለ እና ስራ ብቻዬን ነው የምሰራው የሚለው እንኳን አንድ ሰው ቤቱ ቁጭ ብሎ የሚሰራው ማናቸውም ሰዓሊ ቤቱ ቁጭ ብሎ ስዕል ሲስል እነዛ ቀለሞች ያ ሸራ ያ መወጠሪያ ያ እንጨት የሸራው የተወጠረበት የብዙ ሰዎች እጅ አለው ያ ስዕል ደግሞ ከዛ በኋላ ከሌላ ሰው ጋር ያገናኘዋል ስለዚህ ስራ ማህበራዊ ነው በራሱ ስለዚህ ስራ በማህበራዊ ማዕቀፍ ውስጥ ስለሆነ አንዳችን ካንዳችን ጋር ባለን መስተጋብር ስራ ክቡርነታችን በዛም ይገለጣል የስራም ክቡርነት ባለን እርስ በርስ መስተጋብር እግዚአብሔርን እንመስላለን ምክንያቱም እግዚአብሔር የመስተጋብር የግንኙነት ፍጹም ምሳሌ ነው አብ ወልድ መንፈስ ቅዱስ ፍጹም የሆነ የፍቅር ፍጹም የሆነ እርስ በርስ መተሳሰር ፍጹም የሆነ የእርስ በርስ መስተጋብር ምሳሌ ስለሆኑ እኛ በስራችን በመናደርገው እርስ በርስ መስተጋብር ያንን በመጠኑም ቢሆን እንገልጣለን ስለዚህ ያ ክቡርነቱ መገለጫ ነው የሥራ በተለይ ደግሞ የሥራ ቦታችንን ኃላፊነታችንን አክብረን በተለይ የሥራ ቦታችንን እንደ መንበረታ ቦታችን እንድንቆጥር ሁላ ለእናንተ ለተመልካቾቻችን ሐሳብ የሰጠንበትም መድረክ ነበረ እንደ ቤተክርስቲያን ማዕከላችን የኛ የክርስቲያናችን መድኃኒታችን ኢየሱስ ክርስቶስ ሥጋና ደም በቃ ትልቁ ማዕከላችን እምነታችን ማዕከል ነው ያንን ያ ደግሞ በሁለት መንገድ ልናየው እንችላለን አንድም ራስን የመስጠት ጌታችን ይህ ሥጋዬ ነው ይሄ ደሜንካችሁ ብሉት ብሎ ይሰጥ አንድም ራስን መስዋዕት የማድረግ ለሌሎች ራስን የመስጠት እኔ ሙሉ ለሙሉ የናንተ ነኝ እንካችሁ እኔም ብሉ ምግብ ልሁናችሁ እኔን ጠጡ እርካታ ልሁናችሁ ብሎ ራሱን ነው የሰጠው ያንን ነው በመንበረ ታቦት የምናከብረው ያ ጌታ ኢየሱስ ክርስቶስ ከስቅለቱ ዋዜማ እንዲሁ እንደ ታሪካዊ እንድናስበው ያስቀመጠው ሐሳብ አይደለም ከዛ በፊት የኖረውን ህይወት ወደ ፍጻሜ እንደሚወስደው ያሳየበት ነው በአምስት እንጀራና በሁለት ዓሣ ያካፈለውን ነገር እዛ ደግሞ በራሱ አሳየ ከዛ ይህ እንካችሁ ያለው ሥጋ እንካችሁ ያለው ደም በስቅለት ዕለት በተግባር ደግሞ ራሱን በመስጠት ለኛ በእኛ ምትክ እሱ በመሰቀል አሳየ አሁን ስራ ቦታችን እንደዚህ ማየት ማለት ራሳችንን ባደራ የተሰጠን ስለሆነ ስራ ዕውቀታችን ጉልበታችን ለኛ ባደራ የተሰጠን እንጂ የኛ እንዳልሆነ በማወቅ መስዋዕት እንደሆነ እሱ ራሱ መስዋዕት አድርጎ እንዳቀረበ ስራችን መስዋዕት ነው ለማ ለራሳችንና ለሌሎች ቤተሰባችንን ለማኖር ማህበረሰባችንን ለመጥቀም አገራችንን ለመጥቀም የሰው ልጅ ለመጥቀም የምናቀርበው መስዋዕት ነው ቅድም መነኮሳት ገዳማት ኦራ ኤላቦራ ስራና ጸሎትና ስራ ኦራ ጸሎት ይቀርማል ጸሎትና ስራም ጸሎት ነው ግን በአንድ በኩል ምክንያቱም ያን ቅድም ስንመለከት በጸሎት በመንፈሳዊ የወሰድነውን ምግብ በዕለት ተዕለት ትርጉም በማካፈል ያንን ጸሎት ተግባራዊ እናደርገዋለን እንጸልየዋለን የሚስማር እየመታው እንዳናጪ ብሎን ያጠበቅኩኝ ያንን የማጠብቀውን እንጨት ያንን የማጠብቀውን ሞርዶውን ማለሰልሰውን እንጨት ሳለሰልስ ይሄ ነገር ለሚጠቀመው ሰው በረከት እንዲሆን የማዘጋጀው ጥቅም ለሱ የምሰጠው አገልግሎት ነው ከእንጀራዬ በላይ ሌላ ሰው ይሄንን ጠረጴዛ ተጠቅሞ ይሄንን እንጨት ተጠቅሞ ቤተሰቡ ጋር አብሮ ማዕድ ይቀርብበታል እና ይሄ ራስን የመስጠት አገልግሎት ስለሆነ መንበረ ታቦት ነው ሲባል ስራን እንደዛ ማየት እጅግ አስፈላጊ ነው በቀጣይ ያነሳነው ተፈጥሮንና ተፈጥሮን ስለመንከባከብ ስለሚለው ሐሳብ ነው ቤተክርስቲያን ስለ ተፈጥሮ በተለይ ደግሞ ስለ ተፈጥሮ እንክብካቤ አጥብቃ ትናገራለች በዚሁ በካቶሊካዊ ማህበራዊ አስተምህሮዋ በተለይም ደግሞ በቅርቡ ከዚህ ዓለም ያለፉትን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ እሳቸው ያወጡትን ላውዳቶ ሲ ወይንም ውዳሴ ላንተ የሚለውን ጽሑፍ መሰረት በማድረግ ሰፊ ውይይት አድርገናል
ከክቡር አባ ማቴዎስ አጃቦ እንዲሁም ከአቶ ሰለሞን ደጀኔ ጋር ያደረግነው ውይይት ይህንን ይመስል ነበር። አሁን ፍጥረት ያለችበት እናት መሬት ተፈጥሮ አንድ ላይ ስናይ አሁን እግዚአብሔር ፈጥሮን አደራ ብሎን በእኛ አደራ ስር ለኛ እንደሰጠ ጠብቀናታል ወይ የሚለው እንግዲህ አንቺም ጥያቄ እሱ መስለኛል። በዚህ መልኩ ካየን በተለይ አሁኑ ትውልድ እኔ በደንብ ጠብቋል ማለት አልችልም። እንግዲህ ሁኔታዎች ምናቃቸው ናቸው። ለዚህም ነው ቤተክርስቲያናችን በተለይ የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ከ13 14 ዓመት ይሆናል በፊት እንግዲህ ላውዳቶ ሲ ውዳሴ ለጌታ በሚለው መልእክት ዓለምን ሁሉ ካቶሊካዊ ብቻ ሳይሆን ዓለም ሁሉ ፊቱን ወደ ፍጥረት እንዲያዞር ፍጥረትን እንዲንከባከብ ፍጥረት ጉዳይ እንዲጨነቅ እንግዲህ ከዛ እርሳቸው ጀመሩ። በአስተምሯቸው ላውዳቶ ሲ ውዳሴ ለጌታ ሰነድ የወጣው በአውሮፓውያን አቆጣጠር 2015 ላይ ነው። ከዛ በኋላ ለኛ በተለይ ለኛ ፍራንቺስካውያን ካፑቺን ለኛ ልዩ ሰነድ ሆኖ ነው ያገኘነው። ለምን አስተምሮ ይህ የላውዳቶ ሲ አስተምሮ ሁሉ የተወሰደው ከቅዱስ ፍራንቺስኮስ ሐሳብ ነው። እኛ እንደ መጀመሪያዎች መሆን አለብን የሚል ሐሳብ በማህበር ደረጃ ጀመረን። አንድ ቡድንም አቋቋመን። የዚህ እንደው ዝም ብሎ ሰነዱ ብቻ ሆኖ እንዳይቀር ሰነዱ ወደ ምእመናን ወደ ህዝብ ወደ ሌሎችም እንዲደርስ የሚያደርግ የተለያየ ቡድኖች ቢኖሩ ይሻላል በሚል ጀመረን። እኔ እንግዲህ የዛ ቡድን እንዳስተባባሪ ሆኜ ሲንቀሳቀስ ነበር። ብዙ አውደ ጥናቶችን አድርገናል። ብዙ ትምህርቶችን አድርገናል። እንግዲህ አንቺም በዛ በአንዱ አውደ ጥናት ላይ ተገኝተሻል እና አሁንም እንቅስቃሴ አለ። ከዛ በዓለም አቀፍም እንቅስቃሴ አለ። እዚህ የላውዳቶ ሲ አኒሜተርስ ወይ ማስተባበሪዎች የሚል ብዙ ለውጦች መጥቷል። ብዙ የሰው እይታ የማስቀየር አካሄዶች ተደርጓሉ። እስከ ትምህርት ቤቶች እስከ ገዳማት እስከ ቁምስናዎቹ የወረደበት ሁኔታ አለ። ለተፈጥሮ በተለይ አሁን በአሁኑ ጊዜ ካቶሊካውያን የተለየ ግንዛቤ አለ ብዬ አስባለሁ። በየቁምስናዎቹ በምእመናን ምክር ቤትም ይሄ ጉዳይ በወጣቶችም ይሄ ጉዳይ የሚነሳበታል። በየትምህርት ቤት በክበባት ላውዳቶ ሲ ክበብ ብሎ ይሄም አለ። እኛ እንደ ማህበር እንደ ካፑቺን አንድ ገዳም ለዚህ የላውዳቶ ሲ ገዳም ይባላል። በእንድብራ ሀገረ ስብከት ማጋናሴ የሚባል ቦታ ላይ ትልቅ ጫካ በአገር በቀል ዛፎች የተሞላ ጫካ የላውዳቶ ሲ ገዳም ተብሎ የሚታወቅበት ሁኔታ አለና ብዙ ስራዎቹ ተሰርቷል ማለት ይቻላልና ላውዳቶ ሲ አይን የከፈተ ነው ለኛ ለሁላችን። ስለ ተፈጥሮ ጥልቅ ስሜት ያለውን ቅዱስ ፍራንቺስኮስን መሰረት ያደረገ መንፈሳዊነትን ደግሞ ምን እንደሆነ አባ እንዲያካፍሉን በጠየቅናቸው ጊዜ ይህንን ብለውናል። ቅዱስ ፍራንቺስኮስ በመካከለኛው ክፍለ ዘመን መግቢያ አካባቢ የኖረ ቅዱስ ነው። በ1182 ተወልዶ በ1226 ነው የሞተው። 46 ዓመት ነው የኖረው በዚች ዓለም ላይ እና እንግዲህ የቅድስናው መዓዛ እስከ ዛሬ ድረስ እንግዲህ ዓለም ሁሉ ተዳርሷል እሱ እና አንዱ እንግዲህ ብዙ ነገሮች ትቶልናል። ከትምህርቶቹ ውስጥ አንዱ ትልቁ እንግዲህ ይሄ ነው። ለተፈጥሮ እሱ የሰጠው ቦታ የቅዱስ መጽሐፋዊ የቀደም ብዬ እንግዲህ ለመግለጽ እንደሞከርኩት በቅዱስ መጽሐፍ እግዚአብሔር ተፈጥሮን ለኛ አደራ ሰጥቷል ብዬሽ ነበርና ያንን በደንብ የተረዳ ቅዱስ ነው እና ፍጥረትን እንግዲህ እኛ ማናቃቸው ፍጥረትም ሳይቀር ትናንሽ ፍጥረታት ሳይቀር ውዳሴ ግጥም ገጥሞላቸዋል። ይሄ እንግዲህ በሚዲቫል አነጋገር ነው እንግዲህ ለያንዳንዱ እዛ የቀረ የለም እሱ ሳይጠቅስ ማለት ነው። ፀሐይ አቶ ወንድም ይላል፣ ውሃ እህት ይላል፣ ሌላው ጨረቃ ሳር ቅጠል ሁሉ እንግዲህ ጌታ ያመሰግናል እየጠራቸው በስም እየጠራቸው ሞትም ሳይቀር እንግዲህ ሞት እኛ እንግዲህ ሞት ያው የምታስፈራ ነገር ነች እንፈራለን። ሞት እንደ ጠላት ነው የምናየው። እሱ ግን ስለ እህታችን ሞት ተመስገን ይላል። በሱ አማካኝነት ወደ እግዚአብሔር እንሄዳለን።
እሷ ካንተ ጋር ታገናኛናለች። ስለዚህ ይሄ እንግዲህ ፍጥረትን ሁሉ የሚታዩትም ማይታዩትም የሚወደዱትም ማይወደዱትም አቶ ወንድም ሊባል ማይገቡት ሁሉ ወንድም እህት እያለ ስለዚህ ያንን እንግዲህ በዛሬ 850 ዓመት በፊት ነው ያንን የተው እኚህ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ እንግዲህ ያንን ወስዶ የፍራንቺስኮስን መንፈስና ሐሳብ ወስዶ እኛም ዛሬ ያለን ትውልድ አሁን ይሄ ቴክኖሎጂ እንግዲህ ባደገ ዘመንና ያለ ነው ይሄ ሰው ማይከል ሆኖ ቅድም አቶ ሰለሞን እንዳነሳው ይሄ ሆሞሴንትሪዝም የሚባል ነገር አለ ሰው የሁሉ ነገር ማይከል ሆኖ የራሱ የሚያይበት ያንን እይታ ነው እንግዲህ ርዕሰ ሊቃነ ጳጳሳት ትንሽ ያንን እይታ ከሰው አምሮ ገለል እንዲል ሰው የሁሉ ነገር ማይከል አይደለም ሁሉ ነገር ማይከል እግዚአብሔር ነው ሁሉ ደግሞ አብሮ ነው የፈጠረው ስለዚህ ኢኮሴንትሪክ የሆነ ዓለም ላይ ሁሉን ያቀፈ ትንሾችም ትልቆችም አብሮ የኖሩበት ዓለም ይሄንን እንግዲህ ፍራንቺስኮስ ከ850 ዓመት በፊት ይሄንን ሐሳብ አምጥቷል ርዕሰ ሊቃነ ጳጳሳት አሁን በዘመናችን ይሄንን ነው እንግዲህ ያረጉትና የሚገናኙት በዚህ ሐሳብ ነው ማለት ነው እናንተስ ውድ ተመልካቾቻችን በእነዚህ በቀሰማችኋቸው ትምህርቶች ተግባራዊ ለማድረግ ምን ጥረት አደረጋችሁ አሁንም ምን ይህ ፕሮግራም ለምን አይነት ተግባር እንዳነሳሳችሁ በሚዲያችን መልእክታችሁን እንድታስቀምጡልን አደራ እንላለን ሌላውና በካቶሊክ ማህበራዊ አስተምህሮ ዋነኛ ከተባለው ደግሞ ርዕስ ሳንወጣ ቤተሰብ ምንድነው ቤተክርስቲያን ቤተሰብን እንዴት ታየዋለች የሚለውን ደግሞ ከባለሙያዎች ጋር ተወያይተን በተለይም ከቤተሰብ ስራዎች ጋር ቤተሰብን ማዕከል ካደረጉ ስራዎች ጋር ተሳትፎና ፍላጎት ያላቸውን እንግዶቻችንን ጋብዘን ደግሞ ተሞክሯቸውን እንዲያካፍሉን ያደረግንበት በዚሁ በካቶሊካዊ ሐሳቦች አምዳችን ላይ ነበረ እንግዶቻችን ቤተሰብ ምንድነው ቤተሰብና ማህበረሰብ እንዴት ይገናኛል ቤተሰብ ቤተክርስቲያን ቤተሰብን እንዴት ተቃኛለች የሚለውን ከእንግዶቻችን በዚህ መልኩ የውይይት ሐሳብ ተሰንዝሮልን ነበር ወላጆቻችንን ይሄውም አባትና እናትን ማክበር ስንል እንድንታዘዛቸው በማንኛውም ነገር እነሱን እንድናዳምጣቸው ምክንያቱም አባት እናት ካላቸው የህይወት ተመክሮ ለልጆች ስለሚያስተላልፉ ቀናውንና ትክክለኛውን መንገድ ስለሚያስተምሩ ልጆች ወላጆቻቸውንና ተላላቆቻቸውን እንዲያዳምጡ የሚያሳስብ ነው እናትና አባትን አክብር ስንል ወላጅ የሆኑትን አባት እናት ብቻም ሳይሆን የበላይ ኃላፊዎቻችንን መምህራኖቻችንን የሃይማኖት አባቶችንና የሃይማኖት አስተማሪዎቻችንን የሀገር መሪዎችንም እንድናከብር ባለስልጣናትንና ከኛ በላይ ሆኖ በተለያዩ የሥራ መስክና በሥራ ሁኔታ ላይ ያሉትን ሁሉ እንድናዳምጣቸው ለነሱም ታማኝ እንድንሆን የሚጋብዝ ትእዛዝ ነው ማህበረሰብን የማነጽ በቤተሰብ ውስጥ ነው ዋናው ነው መሰረት የሚጣልበት ቤተክርስቲያናችንም በዚህ ላይ በጣም አጥብቃ የቤተሰብ መስራታ ላይ በጣም ተፈልጋለች ምሳሌውም ራሱ አሁን ይሄ በዚህ ፕሮግራም ላይ ስለ ቤተሰብ ተጨንቆ ፕሮግራም ማዘጋጀት ቀላል አይደለም ጥሩ ቤተሰብ ከመሰረትን ጥሩ መንፈሳዊ መሪ እናገኛለን ለቤተክርስቲያን መሰረት ሆነ ማለት ነው ጥሩ መሪ ያገር መሪ እናገኛለን በጣም የሚያስፈልገን እንደገና ደግሞ ጥሩ ተመሪ ህብረተሰብ ሰው የሚገነባው በመጀመሪያ በቤተሰብ ውስጥ ነው ስነ ምግባርና ስብዕና የሚገነባው በመጀመሪያ ደረጃ በቤተሰብ ውስጥ ነው ስለዚህ ስለ ልጆች ከማውራታችን በፊት የወላጆች ስነ ምግባር የወላጆች ስብዕናም እጅግ በጣም ትልቁን ቦታ ይይዛል እኔ ባደግኩት ቤተሰብ
ማታ በሀገር ቤት አካባቢ ከብቶች ከገቡ በኋላ ቤተሰብ ጸሎት ያደርጋል። በኋላ ምግብ ሲቀርብ ጸሎት ይደረጋል። ከመተኛት በፊት ጸሎት ይደረጋል። ጠዋት በር ከመከፈቱ በፊት ጸሎት ይደረጋል። ስለዚህ ይሄንን ነገር አሁን ህፃናት ሲያደርጉ አያለሁኝ እንደ እንግዳ ሆኜ ሲሄድ። ቤተሰብ በእኔ እይታ 3 መሰረታዊ ፒላሮች አሉት። ፍቅር፣ ርህራሄ እና ጥረት። እነዚህ 3ቱን ነገሮች ደግሞ በኢየሱስ ማርያም ዮሴፍ ተምሳሌት አድርገን ልናየው እንችላለን። ይህም ምንድነው? ኢየሱስ እንደ ፍቅር፣ ማርያም እንደ ርህራሄ፣ ዮሴፍን ደግሞ እንደ ጥረት ላይ ብዙ ስራ አናጢ ሆኖ ብዙ ነገሮችን ይሰራል። ውድ ተመልካቾቻችን እንግዲያው ቤተክርስቲያን ስለ ቤተሰብ ምን ትላለች የሚለውን ካያችሁና ከተከታተላችሁ እንዲሁም በራሳችሁ ደግሞ ቤተክርስቲያን በመታቀርባቸው ጠቃሚ መረጃዎች ተጠቅማችሁ ቤተሰባችሁን ቅዱስ እንደሆነው እንደ ኢየሱስ ማርያም ዮሴፍ ቅድስት ቤተሰብ እንድታስመስሉ አደራ እንላለን። የቤተሰብ ስብስብ ነው ህብረተሰብ። ስለዚህ እያንዳንዱ ቤተሰብ ቅድም እንደምንለው ወይ እንዳልነው በመልካም ስነ ምግባር የታነጸ ከሆነ በፈሪሃ እግዚአብሔር የታነጸ ከሆነ ስብዕናው ትክክለኛውን መንገድ የያዘ ከሆነ ለማህበረሰብ በረከት ናቸው። ስለዚህ በህብረታቸው ጠንካራ የሆኑ ቤተሰቦች በበዙበት ማህበረሰብ ውስጥ መልካም ሰዎች ይገኛሉ ማለት ነው። ስለዚህ ያንቺም ቤተሰብ የኔም ቤተሰብ የሳቸውም የሱም ቤተሰብ ጤናማ በስነ ምግባር የታነጸ በባህሪው ለሌሎች ምሳሌ የሚሆን ቤተሰብ ከሆነ እኛ ህብረተሰብ ሆነን ማለት ነው። ቤተክርስቲያናችን ያቀረበችልንን ማዕድ እየገፋን ነው። ልጆች ትምህርተ ክርስቶስ እንዲማሩ ትንሹ ነገር ትምህርተ ክርስቶስ መማር ነው። መሰረት ነው ትምህርተ ክርስቶስ ነው። ተለምነው ቅዳሜ እኔ ስራ አለብኝ ልጄ ማን ያመጣልኛል? መስዋዕትነት ቅድም ያለው ዮሴፍ ይሄ ነው። መስዋዕት መክፈል መቻል አለብን። የቤተክርስቲያን ርዕሰ ሊቃነ ጳጳሳት እንበል ጳጳሳት፣ ካህናትን፣ ቤተክርስቲያን ካቴኪስቶች፣ ኮሚቴዎች፣ ምእመናን ሁሉም ምንጩ ቤተሰብ ነው። ስለዚህ ያቺ ምንጭ ጤናማ ከሆነች ሁሉም ይጠጣል። መንግስታትም ከዛ ናቸውና ስለዚህ ያንን ይበልጥ ዋጋ በሁሉም መልኩ ቢሰጥ መልካም ማህበረሰብን ማግኘት ይቻላል። ውድ ተመልካቾቻችን ከነዚህ ካቀረብናቸው አንኳር ሐሳቦች ከቤተክርስቲያን አስተምሮዎች ምን ትምህርትን ቀሰምን? በሚቀጥለው ሳምንት ደግሞ በሌሎች አሁን ባላቀረብናቸው ሌሎች ርዕሰ ጉዳዮች እስከምንገናኝ ድረስ መልካም ሳምንት